ከቤት ሰራተኛ ጋር መልከስከስ ጀምሮልሻል። ለዛ ነው በጣም የተናደድሽው? ለምንድን ነው የምናደደው? ምን አገባኝ? ማታ ያየሽውን ነገር ለእህቴ እንዳትነግሪያት። ሰራተኛዋን በደንብ ተጠንቀቂያት። እጣልሃለሁ። እሺ ኦቴ ምን ነው ከደሙ ነፃ ነኝ አለሽ? የምን ደም? መቼም ስትሸካከሙ አትኖርም አይደለ? አንቺ እንኳን ምን እባክሽ። ህብስት ላይ ያየሽው የተለየ አዲስ ነገር አለ እንዴ? አንቺም ቆመሻል። እኔ ግን ሰሞኑን የህብስት ሁኔታ ምንም አላማረኝም። ቆይ ግን በአምላክ ምን አይነት ሰው ነው? በደንብ ተከታተለው። እሱ እባክሽ ብዙ አይነት ሰው ነው። አጅሪት ወዴት ነው? መጸዳጃ ቤት። የማብላ ክፍል እየገባሽ ነው የምትጸዳጂው? ምን አገባሽ? ሲጀመር አይመለከትሽም እኮ። ደግሞ እንዴት ነው መቆም የቻልሽው? እንዴት ነው እግርሽ መራመድ የቻልሽው? እባክሽ አይመለከትሽም። እሺ እንግዲያውስ እንደዚህ በሁለት እግርሽ መገተርሽንና በውድቅት ሌሊት የአምላክ ክፍል እየገባሽ መሆኑን ለጥዬ ስነግራት ያኔ እንደሚመለከተኝና እንደማይመለከተኝ ትነግሪኛለሽ። የራስሽ ጉዳይ፣ የራሳችሁ ጉዳይ፣ ሁላችሁም የራሳችሁ ጉዳይ። ምን ሆነሽ ነው የምትጮይው? ኧረ በውድቅት ሌሊት ቤቱን አደበላለቀችው እኮ። ምንድን ነው የሆንሽው? ቆይ ምን ሆነሽ ነው? አንተም ቢሆን አያገባም። ተይ ተይ ተይ፣ እሱማ አገባዋል። ምን ነው በሌሊት ወደ እሱ ክፍል እየሄድሽ አልነበረም እንዴ? ወደ እኔ ክፍል እየመጣሽ ነበር? ይታይ እንግዲህ በዚህ ውድቅት ሌሊት። አይ ወደ አንተ ክፍል እየመጣ ነበር። ኧረ መብረቅ እንደመታው እኮ ነው የቆምሽው። አሁንም እኮ ወደ እሱ ክፍል ነው የዞርሽው። ኧረ እንደው በዛው እንዴት እንደቆመሽ ጠይቅልኝ። ታፈስ መራመድ ይከብዳታል ነው እንጂ ሙሉ ለሙሉ መራመድ አትችልም አልተባለም። ትንሽ ትንሽ መራመድ ትችላለች። ለምን ወደ እኔ ክፍል እየመጣች እንደሆነ ደግሞ እኔ ያናግራታለሁ። አንቺ ግቢና ተኝ። እሺ እንግዲህ አንተ እንዳልከው ይሁን። ጥሩ። ከቻልሽ ይሄንን ለማንም አትናገሪ። ለማንም አደራሽ። አንተ ካልክ ምንም ቢላለሁ ይመስለኛል። ድጋሚ መራመድ ከብዶሻል። ላግዝሽ። ሄሎ፣ ምን ነው በሌሊት? ለሚጋደሙት ነው ሌሊቱ። ለኛ ለብርቶቹ እኩለ ቀን ነው። እሺ የሆነ ነገር አለ አይደል? ምን ተፈጥሮ ነው? ሰማኝ፣ ይኸውልህ አሁን የምናመልጥበት መንገድ ተገኝቷል። ምን አይነት መንገድ? ቀላል ነው፣ በጣም ቀላል ነው። ዓለም ሴትዮዋ ህጋዊ ወራሽ መሆኗን የሚያረጋግጥ ማስረጃ ከማግኘቷ በፊት እኛ ቀድመን የምናገኝበት መንገድ ፈልግ ብሎኝ ነበር። እሺ አገኘውለታ። እየቀለድክ ነው? እና ከዛስ? ምን ከዛስ አለው? አንተ ደግሞ ከዛች ሞኝ ሀብታም ጋር እየዋልክ በቃ ለየለህ አይደል? ምን ልታደርግ ነው? ምን አደርጋለሁ? ሊኖሩ የሚችሉትን መንገዶች አገኟቸው ማለት ያጠፏቸው። ከዚህ በኋላ ማንም ቢመጣ ደግሞ ያገኛቸውም ማለት ነው። ብዙም አልገባኝም። አይቶ አይገባም። ሲጀመር ከዚህ በላይ ያላብራራውልህ እንደማይገባ ስለገባኝ ነው። እሺ ልክ ነህ። እነዚህ ነገሮች ብዙም አይገቡኝም። ይልቅ አሁን ምንድን ነው የሚሆነው? ምን መሰለ የሚሆነው? አቶ አለም ቆንጅዬዋን ባለ ሀብት እያታለለና እየተንከባከበ ቀስ በቀስ ሙሉ ሀብቱን ለመውሰድ መሞከሩ አይቀርም። ግን ያለ ሊሆን አይችልም። ልጅቷ የተረዳቻቸው ነገሮች ስላሉ በቀላሉ ትሸወድላቸው አችልም። ያ ማለት ደግሞ ነገሩን ወደ ጉልበት መውሰዱ አይቀርም ማለት ነው። ይህንን ስሰራ ነው ያደርኩት። ይኸውልህ አሁን ጎብጬ ጉልበቴ ጋር ደርሻለሁ። በቃ እኔም ልነሳና ልተጣጠም ምናምን ነቃ ልበል። እሺ እደውላለሁ። በቃ እሺ። ለምንድን ነው አይኖችሽን እንቅልፍ የተኛሽ ያክል የምትጨፍኛቸው?
እንደዛ እንደማደርግ በምን አወቅ? ዝም ብለሽ ተኝና ልክ ስጠጋሽ አይኖችሽን ትገልጫለሽ። እና ደግሞ ይሄን ነገር በጣም ደጋገምሽ። ሳልተኛ ቀርቼ እኮ አይደለም። እና ምንድነው? እተኛለሁ እኮ ግን ሁላችሁንም ስለምፈራና ምን ያደርጉኝ ይሆን ብዬ ስለምጨነቅ እንደ ልቤ ሆኜ አልተኛም። በጣም እፈራችኋለሁ። እኔንም በጣም ትፈሪኛለሽ? አዎ በጣም እፈራለሁ። እፈራለሁ ማለት ስለምትፈልጊ ብቻ እንደምትይኝ በጣም ያስታውቃል። ምን ማለት ነው? እንደማትፈሪኝ በደንብ አውቃለሁ። እጠላሃለሁ። እሺ በሱ እንደውም በጣም እርግጠኛ ነኝ። በምኑ? እንደማትጠይኝ ነው። አሁን የምናውቃቸውና ግልጽ የሆኑ ነገሮች ላይ ማተኮራችንን ተውና በህይወት መኖራችን ላይ እናተኩር። እየሰማሁ ነው። ሰራተኛዋን በደንብ ተጠንቀቂያት። ሙሉ በሙሉ የይፍቱ ወዳጅ ነች። ግን እኔ አንተ ወዳጅ መሆኗን ያየኋት። እንደዛ አይደለም። እንደዛማ ነው አይቻለሁ። ታዲያ ለምንድን ነው የተናደድሽው? ለምን እናደዳለሁ? እሱን ስላላወቅኩ እኮ ነው እየጠየቅኩሽ ያለሁት። እሺ በቃ ተይው፣ ትምህርት ቤት እያደረስኩሽ እናወራለን። ትምህርት ቤት አልሄድም። እሺ ጥሩ፣ እዛ ላይ ሆን ይችላል። ዞሮ ዞሮ ግን አንድ ቦታ መሄዳችን አይቀርም። ስለዚህ ተዘጋጅና ጥሪ። ምን አይነት ደደብ ሰው ነኝ ግን! የአባቴን ገዳይ ሳይሆን ምን ማድረግ እንዳለብኝ እንኳን አላውቅም። ሳስጠላ። ምን ፈለክ የኔ ጌታ? አይ ምንም አልፈልግም። እና ምን ላድርግልህ? ውለታ ወይል። ወይ የምን ውለታ? በጣም ቀላል። ማታ ያየሽውን ነገር ለእህቴ እንዳትነግሪያት። እሺ። ከባድ ነገር ነው እንዴ ጠየቅኩሽ? አረ አይደለም። አንተ የፈለከው መጠየቅ ትችላለህ። እና ልመንሽ አትሰማም? አትሰማም። እንዳትሰማ ካልፈለክ አትሰማም። አመሰግናለሁ። ወይኔ ጌታ አመሰግናለሁ። እንዴት አደራችሁ? ደህና ነሽ ልጄ? ደህና ነኝ አባዬ። ልትወጡ ነው እንዴ? አዎ፣ እሷ ትምህርት ቤት ልትሄድ ነው። እኔም ካደረስኳት በኋላ ስራ አለኝ። እሷን ካደረስካት በኋላ እኔም እፈልግሃለሁ። ግን ሰዓት አላችሁ፣ ቁርስ በልታችሁ ሂዱ። አይ እኔ ይቅርብኝ። ተይ አባትሽ በክብር ገበታ ብይ እያለሽ አትቅበጭ። ጥሩ አይደለም። ተመልከች ያመጣብሽ። ተይ ይፍቱ፣ እንደዚህ አትበይ። ባይሆን ቶሎ እንድታቀርብላቸው ንገሪያት። ታፈስ ቁርሱን ቶሎ ብለሽ አቅርቢው። መቼም አንቺ ጆሮሽ ላይ ነው የምተኘው። ወይ በአምላክ አንሳና አስቀምጣት እንጂ መቼም ዊልቸር ላይ ሆና አትበላ። እዛ ሆና ትብላ እንጂ መልመድ አለባት እኮ። መቼም ስትሸካከማት አትኖርም አይደለ? ምን ማለት ነው ይፍቱ? አጎቷ ማለት እኮ ነው። ምን ያስቅሻል? አይ ነው ወይስ የእንጀራ እናት ወንድም አጎት አይሆንም? አንቺ እንጀራ እናቴ ነሽ እንዴ? እና ምንሽ ነኝ እንዴ ይፍቱ? ያው እንደነቷ ስለምታይሽ ነው። አይ እኔ ልጅ ምስኪን እኮ ነሽ። ኦቴ እንደዛ መሆኑ ነው። አይ እኔ እንደዛ ማለት አይደለም። መቼም ቢሆን እንደ እናቴ አላይሽም፣ እንደ እንጀራ እናቴም ጭምር አላይሽም። ምንም አይደለሽም። እሺ ምንም ጉድ ፈላ። ምንሽም ስላልሆንኩ ተጎድበው እባክሽ። አባዬ ስርዓት አልባ ለሆነው ንግግር ይቅርታ። አሁን ግን መሄድ አለብኝ። ፍቀድልኝና ልውጣ። እሺ ልጅ አይዞሽ። ይሄ ያልተጠበቀ በሽታ እኮ ባህሪሽን ሁሉ ቀይሮታል። ወደ ባሻ ሆነሻል። በቃ እሺ ሂዱ። በአምላክ ዘላቂ መፍትሄ እስክናገኝ ድረስ ልትወስደኝ ትችላለህ? አትሞላቀቂ እባክሽ። ማንም አንቺን ለማባበል እዚህ የተቀመጠ ሰው የለም። ይበቃል። በቃ በላሁኑ ሰዳት። እንደዚህ አይነት መልሶች መመለስ እንደምችል አላውቅም ነበር። እኔም አላውቅም ነበር። ውስጤ ታምቆ የቆየ ስሜት አለ። የእነሱ ውጤት ነው። ምን አይነት ስሜቶች? ንዴት፣ ፍርሃት፣ ሐዘን፣ ፍቅር ማለቴ። በቃ ማስረዳት አይጠበቅብሽም። በጣም ደስ ብሎኛል። መልሶች በጣም ደስ የሚሉ ነበሩ። ወድጃችኋለሁ። እንሂድ በቃ።
ቆይ ምን ነው ረስተሹ ነው? በዊልቸር በጣም ብዙ መንገድ መጣሽ። አይምሮሽ እንዳይለምድ በዛ ላይ ጫና ሊፈጥርብሽ ይችላል። እና ደግሞ መኪናው ጋርም ደርሰናል። እሺ እና ምን መሰለህ ቅድም እንዳልኩ ነው እናንተ ድርጅት ውስጥ የወረቀት ስራ ረጅም ጊዜ እንደመስራት መጠን አምኖኛል እና ለዛ ነው ትልቅ እድል ነው ያልኩ። ትንሽ ግን አጠራጥሮኝ የነበረው ነገር ምናልባት ትንሽ ቢጠረጥርና አለ አይደለ ለሌላ ሰዎች ወረቀቱን ቢያስፈትሸው እንዴት ልናመልጥ ነው ብዬ ነበር። እና አሁን ማምለጫ መንገድ ሁሉንም አገኘው? አዎ በሚገባ አግኝቻለሁ። ለአለማየሁ ሁሉንም ነገር አሳውቀናል። ወዶ አይደለም እየተንከባከበ የሚያሰራ ጭንቅላትህን በደንብ ያውቀዋል ማለት ነው። ሴትዮ ምንድነው የተጋገርሽው? ስቆፍር ያደርኩት ሳስብ ስጨነቅ ያደርኩት እኮ ስለ አንቺ ጉዳይ ነው። ምን ነው ከደሙ ነፃ ነኝ አለሽ? የምንድን እረፍ ደሞ ጀመርሽ። ለመግባባት አመት የሚፈጅባት ሴትዮ ልትሆኚ ነው። በቃ እናንተ አውሩ። እዚህ መምጣት ስለፈለገችና አማራጭ ስለሌለን የመጣ ነው። ስራዬን እንደጨረስኩኝ ወዲያው መለሳለሁ። ጠርቷል እንዴ? አዎ እዛ ነው የሚሄደው። በቃ እሺ ደርሰን አንቺ ግን ደህና ነሽ አይደል? ቆይ ምን ሆነሽ ነው እንደዚህ ለምቦጭሽ ነው የጣልሽው? ምን ቁርስ በልተሻል? አይብለው ለዛ ነው ለምቦጭሽ ነው የጣልሽው። በቃ ምግብ እንሰስ። ከዛ አልኩሽ ይሄን ወሬ እንከለከለዋለን። እሺ እሺ ብዙ ሰዓት የሚወስድ ጉዳይ አይደለም። ሁለት ጥብቅ ነገሮችን ልነግርህ ነው። እየሰማሁ ነው። ህብስት ላይ እየሆነ ያለው ነገር ቀስ አድርገው፣ ትንሽ እያበዛኸው ነው። ሁለተኛው አብነት አንድ ነገር እንዲያዘጋጅ ነግሬው ነበር። ከዚሁ ከህብስት ጋር በተያያዘ ማለቴ ነው። አውርታችሁ እንደሆነ አላውቅም። አይ አላወራንም። እሺ ጥሩ። እና ያንን ስራ አልሰራውም፣ ከባድ ነው አለ። ግን እኔ ብዙ አላሳመነኝም። ከዚህ እጥፍ ውስብስብ የሆኑ ስራዎችን ሰርቶ ስለሚያውቅ ማለት ነው። እሺ አሁን እኔ ምንድነው ማድረግ ያለብኝ? ተከታተለው። የሚያጠራጥር ነገር ኖሮ አይደለም፣ ግን አጣራ፣ በደንብ ተከታተለው። ጥሩ። እነዚህ ስራዎች ከ7 ሰዓት በፊት ማለቅ አለባቸው። እና ምግብ ያበደ ነበር። በጣም ቆንጆ ነው። ይኸውልሽ እኔ ለምግብ ያለኝ ፍቅር፣ ለምግብ ያለኝ ቦታ አይወራ ነው የምልሽ። ሰው መክሮ አልገባ ያለኝ ነገር ምግብ ስበላ እንዴት እንደሚገባኝ አልኩሽ። ህብስት የምትባይ ሴት እንደመሆንሽ መጠን ይሄ ነገር ሊገባሽ ይገባል። የምግብ ስም እኮ ነው ያልሽው። እሺ አንቺ ህብስት አለም ነው ስምሽ። ለዛ ነው እንደሚቀራመቱሽ። ይሄ ሴትዮዋ መጣች። የቷ ሴትዮ? ያቺ የማይገባት ህብስት ናታ። ኧረ ይገባኛል። በጣም ጥሩ ልጅ ነሽ። ግን ሰው በዚህ ፍጥነት ተግባብቶ ሙድ ሲያዝበት ከሳቃ ጥሩ ሰው ነሽ ማለት ነው። አንተም ጥሩ ሰው መሆንህን አውቃለሁ። አይ እሱንማ ጠይቂ፣ ጎረቤት ምናምን ሀገር የሚያውቀው ነገር እኮ። ቆይ ግን በአምላክ ምን አይነት ሰው ነው እሱ? እባክሽ ብዙ አይነት ሰው ነው። ደግ ነው፣ ኃይለኛ ነው፣ ጥሩ ነው፣ ደግሞ አደገኛ ሰው ነው። በጣም ጥሩ ሰው ነው። ዛሬ የምታየው ማንነት በሙሉ የመጣው በእህቱ ምክንያት ነው። ደስ የማይል ታሪክ አለው። ወጣትነቱ፣ ልጅነቱ ምናምን በነዛ ክፉ ሰዎች የተበላሸ ሰው ነው። እኔ እሱ ባለፈበት መንገድ ባልፍ የእሱ አይነት ሰው መሆን አልችልም። በፍጹም መሆን አልችልም። ይሄን ያህል? ውይ ከዚህም በላይ በአምላክ ጥሩ ሰው ነው። በአምላክ ጥሩ ሰው ባይሆን ኖሮ ካሳለፈበት መንገድ አንጻር ከዚህ በላይ ክፉ ሰው ይሆን ነበር። አሁን አይደለም? አሁንማ እንዳልኩሽ ነው። ብዙ አይነት ሰው ነው።
ብቻ ግን ከሁሉም በላይ መልካምነቱ እንደሚበልጥ አውቃለሁ። ቆይ ምንድን ነው የሆነው? እሱን ሲፈልግ እሱ ራሱ ይነግርሻል። እኔ ግን ከዚህ በላይ ላወራሽ አልችልም። በቃ ልታጠብ። በቃሽ። እኔ በበኩሌ አንድ መንገድ ይጠፋል ብዬ አላሰብኩም ነበር። እኔ ደግሞ ምንም መንገድ የጠፋ አይመስለኝም። የአቅም ጉዳይ አይመስለኝም። ልጁ ብዙ ጉዳዮችን ከዚህ በፊት ፈጽመዋል። ይሄ አቅቷል ብዬ አላስብም። አቅቶት ባይሆንስ? ማለቴ ሆነ ብሎ ቢሆንስ? እንዴ ለምን ብሎ? ልጅቷን አያውቃት። የምከፍለው ገንዘብ እኮ ከበቂ በላይ ነው። ጉዳዩን አያውቅም። ከዚህ የባሰ እኮ ስንት ስራ ሰርቷል። ለማንኛውም አንተ ችላት በለው። እኔማ ተከታተለው ብዬዋለሁ። ይሻላል። እኔ ግን ሰሞኑን የህብስት ሁኔታ ምንም አላማረኝም። የመጣች ሰሞን የነበረችው ህብስት አይደለችም። እያያት ነው ግን እየተከታተልካት ነው? እሱማ እኔም ለውጥ አይቼባታለሁ። ታዲያ ምን ይሻላል? እስኪ ታፎሱን ጥሪያትና በደንብ ትከታተላቸው። እሷን በተለይ በደንብ ትያት። ታፈሱ ታፈሱ፣ አንቺ ታፈሱ! አቤት። እኔ የምልሽ ህብስት ላይ ያየሽው የተለየ አዲስ ነገር አለ እንዴ? ኧረ ምንም የለም። ጥሩ። ከአሁን በኋላ ግን በደንብ ትከታተያታለሽ። እሺ? በደንብ ብዙ ጊዜ አብረው ስለሚሆኑ በአምላክንም። እሺ? እሺ። በቃ አሁን ወደ ስራሽ ሂጂ። በጣም ደክሞሻል አይደል? አዎ በጣም ደክሞኛል። በዛ ላይ እግሬ እየከበደኝ ነው። እኔ መቋቋም አልቻልኩም። አብነት ቤት ተኝተሽ ነበር አይደል? አዎ በጣም ከብዶኝ ስለነበር ነው። እስከ መኪናው እኮ ትንሽ ነው የቀረን። ወይ ደግሞ ዊልቸሩን ላምጣው እንዴ? ቆይ ግን ይሄ ነገር እውነት እየሆነ ነው እንዴ? አይ እንደዛ ይሆነው። ነይ ተነሽ ልደግፍሽ። በርታ በይ። ልቀቀኝ። እንደውም በራሴ መሄድ እችላለሁ። ምን ነው? ምን ሆንሽ? በቃ ተወኝ። አንተ እኮ እኔ እኮ ምን የአባትሽ ገዳይ እንደሆንኩ ልትነግሪኝ ነው? እንዳልገደልኩት እኮ ውስጥሽ አውቋል፣ ግን ማመን አትፈልጊም። ምንም አላውቅም። አንድ የማውቀው ነገር ቢኖር የአውሬ ስብስብ ውስጥ መኖሬን ብቻ ነው። አንቺ ተነሽ ተነሽ ተነሽ፣ ምግብ አብጥቼልሻለሁ። ቢ ተኝ በእናትሽ። ተነሽ አልኩሽ። አንቺ ሜንጦ ተነሽና ምግቡን ቢ። እሺ በቃ እበላለሁ። አስቀምጠሽ ሂጂ፣ ደክሞኛል። ዋ በስነ ስርዓት ትበይዋለሽ? አዎ እራስሽ ነው የምትበይው። ተመልሼ እመጣለሁ። ተነሽና ቢ። እሺ አልኩሽ እኮ። ለሞትሽ ድግስ እንጂ ለስጋሽ በርታ ቢሆን ኖሮ ቢያትበይም ነበር። ቂላቂል ለምንድን ነው በረሳት ተንኮኩ የሚገቢው? ባለፈው ሚስጥረኛ ነን ስትላን ነበር እንዴ? ታዲያ ሚስጥረኛ ስርዓት የለውም እንዴ? ያው ትንሽ እንደ ጓደኛ እንሆን ብዬ ነው። እሺ ምን ፈለግሽ? አንደኛ ብቻህን መሆኑ ጥሩ አይደለም። አንዳንዴም እኮ ሰው ያስፈልጋል። ሁለተኛስ? ሰው ሲያስፈልግህ ሩቅ አትሂድ ነው ያለው ለማለት ነው። እሺ አቤት አልጋው ደግሞ ምቹ ይመስላል አይደል? በያውን ወደ ስራሽ ተመለሽ። እንግዲህ በደንብ የተግባባን ይመስለኛል። ደግሞ ሌላ የመጣሁበት ጉዳይ እራት ሊቀራረብ ነው። ተነስና። እሺ እመጣለሁ። አመሰግናለሁ። ምንም አይደል። ዛሬ ደግሞ እንዴት ሊያደርግሽ ነው? እየተሽኮረመምሽ መሆኑ ነው?
በእናትሽ በቃ ተይኝ አልኩሽ እኮ። ያልሽውን ሁሉ አድርጌያለሁ። ምግብን በልቻለሁ። ደህና ነሽ ልጄ? አባዬ ምን አድርጊ ብላ አስቸግራሽ ነው የኔ ቆንጆ? አይ አስቸግራኝ እኮ አይደለም አባዬ። ምግብ አምጥታ እኔ ቆያለሁ ስላት በግድ ብላኝ ነበር፣ ለዛ ነው። ታዲያ በላሽ? አዎ በልቻለሁ። ደግሞ እኮ ደጋግማ ስለጠየቀችኝ ሰልችቶኝ ነው፣ ለዛ ነው። እሺ ልጄ፣ ግን ምግብ የግዴታ መበላት አለበት። እሺ እሺ። እባክሽ ልጄ፣ እዚህ ብዙ ሰዓት ብቻሽን አትተኝ። ሳሎን ሆኝና ከቤተሰብ ጋር ጊዜ አሳልፊ። እሺ። በጣም ጎበዝ። በይ ተነሽና ሳሎን እንሂድ። ትንሽ አምስተሽ ትመለሻለሽ። ዛሬ? አዎ፣ ነገሮች ዛሬና አሁን ነው መጀመር ያለባቸው። እሺ። በይ ነይ፣ ቀስ ብዬ አግዝሻለሁ። እራት ልቀርብ እኮ ተብሎ እየተጠበቃችሁ ነው። ቆያችሁ። ወንድምሽ ከቤት ሰራተኛ ጋር መልከስከስ ጀምሮልሻል። ምን ትይኛለሽ? ምኑ እርባና ቢስ ነው? ልክስክስ ምን ሆነ ነው? ቆይ እሱ ራሱ ምን ሆኖ ነው ከቤት ሰራተኛ ጋር? ቤት ውስጥ ሆነን አንድ ሰራተኛ ከሱ ክፍል እየተሽኮረመመች ከወጣችማ ይሄ እኮ በጣም አሳፋሪ ነገር ነው። እስኪ ና በአምላክ። ምንድን ነው? ይቅርታ፣ እኔ መግባት እፈልጋለሁ። ልተኛ ነው። አንቺ ደግሞ አሁን አይደል እንደወጣሽው? ምንድን ነው የሚያቀጨቅጭሽ? ልተኛ ነው። ግቢና ተኛ። ታዲያ መንፋታ ትነሳኛለች እጪ። ላስገባሽ? አልፈልግም። እኔ ያስገባሻለሁ የኔ ልጅ። ቆይ እስኪ አንዴ በአምላክ። ምንድን ነው? ስራ ልታወሪኝ ፈልገሽ ነው? አይ አይደለም። ካልሆነ በቃ ተይኝ። በአምላክ ትቢት እኮ መጠን አለፈ። ቆይ እሰራልሃለሁ። እኔ ፍቱ ስራ አይደለም እንዴ? አላበሳውም እንዴ? ምን አይነት ጨምላቃ ነው ይሄ? ወይኔ ውርደት! ጭራሽ ከቤት ሰራተኛ ጋር በጣም ብዙ ጊዜ በቢጃማ እንደዚህ እንዳትሆኚ ነግሬሽ ነበር። ያለው መኝታ ክፍሌ ነው። በዛ ላይ ደግሞ ሌሊት ነው። ስለዚህማ ልክ ያለው እንኳን አንተ ነህ። ልውጣልሽ? አዎ። ዛሬ ደግሞ በሩን ቆልፈዋል። ምን ነው ፈራሽኝ? አዎ ፈርቻለሁ። ሁላችሁንም ፈራችኋለሁ። ግን አትፈሪኝም ነበር እኮ። ከመቼ ጀምሮ ነው የፈራሽኝ? አቶ አለም ሰራተኛዋን ወንድምሽ ክፍል ውስጥ አየዋት ከሰራተኛ ጋር እየተልከሰከሰልሽ ነው ሲል ከሰማሁት በኋላ። ለዛ ነው በጣም የተናደድሽው? ለምንድን ነው የምናደደው? ምን አገባኝ? እኔም እኮ እሱ ነው ያልገባኝ። ምኑ? ለምን በዚህ ልክ እንደተናደድሽና ፊትሽ እንደዚህ እንደፍም እንደቀላ። እባክህ አትጠጋኝ፣ እንዳትነካኝ። ለምን አትጠጋኝ? እኮ ለምን? ምክንያቱም የአባቴ ገዳይ ጠላቴ ስለሆንክ። ተይ እባክሽ። አንተ ራስህ ተው። አሁን ውጣልኝ። እኔ አባትሽን አልገደልኩም፣ ማንንም ሰው አልገደልኩም። ሰምቻለሁ እኮ ሁሉንም ነገር ሰምቻለሁ። ግን ደግሞ እውነት አይደለም። እኔ በፍጹም ማንንም ሰው አልገደልኩም። ትሰሚኛለሽ? እኔ ማንንም ሰው አልገደልኩም። እነሱ ገለሃል አሉኝ።
ማንም የሚሰማኝ ሰው አለመኖሩና አማራጭ ማጣቴ ልጅነቴ ተደራርቦ ዝም አስባሉ። ምንም የማላውቀው ልጅ ነፍሰ ገዳይ ናት። እኔ ምንም አማራጭ ስላልነበረኝ ዝም አልኩ። በአምላክ ይኸውልሽ ምንም አትበይኝ በቃ። አንቺ ቢያንስ ውስጥሽ ንጹህ ስለሆነ ዝም ብለሽ መኝ እባክሽ። አንቺ እንኳን መኝ እባክሽ። ያን ሰውዬ ጫፉን እንኳን አልነካሁትም። እና ደግሞ ያ ሰው አባትሽ መሆኑን በጣም በቅርብ ጊዜ ነው ያወቅኩት። አላውቅም ነበር። እና እሺ ቆይ አባቴ ማን የገደለው? አላውቅም፣ ግን በእርግጠኝነት አገኘዋለሁ። ከመጀመሪያ ጀምሬ ያጣራለሁ። አንድ ቃል የምገባልሽ ነገር ግን እበቀልሻለሁ፣ በደንብ እበቀልሻለሁ። አንቺም ቆመሻል። አንተም ሰው ገለሃል። አለ አባትሽ